ቅርታ ያርጉልኝ። እኔ በጣም ማለት እንትን አለኝ ከበደኝ ጋሼ። በጣም ከዚህ በፊት እኔ ብዙ ነገር ሆኛለሁ። እኔ እንደዚህ ሆኛለሁ ብዬ ማለት አልፈልግም፣ ግን በጣም እኔ ጋሼ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል። መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ። እንዲጸድቅ ፈልጋለሁ የኔና እሱ ፍች። ወረቀቱ ሊዮ እስኪ በቃ ማለት አልቋል ሁሉም ነገር። አንድ ፊርማ ነው ይቀርባል። እስኪ አረጋሽ ይሁን እስኪ አቋይ አራል የሊውስ እስኪ ግድ የለም አረጋሽ ፊርማውን ከታች ነው የሚያስቀምጡት እነሱ ራሳቸው እንትን ያሉት ነገር ቡትዬ። እኔም ሳትጨምሩ ራሳችሁን ተጻጽታችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህ አይነት እኔ በቃ እንደማንም ሰው እንትን አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ካይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በእኝ እኔ ግድ የለም ጌታ። እኔ በቃኝ ጋሼ፣ እውነት በቃኝ። እኔ እንጃ ጋሼ፣ እኔ እርሶን ማስቸገርም አልፈልግም። እኔ እርሶ እየደከሙ ነው በዚህ እድሜዎት፣ እኔ ለምን ብለው ይደክማሉ እንዴ? ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እዩ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም አለን። እኛ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በአዲስ ነገር መተናል። ሩታ ብዙ ነገሮችን ነግራለሁ፣ ማውራት የምፈልገው ነገር አለ ብላኛለች። እኔ ብቻ ሳልሆን ሌላም ሰው እንደጠራሽ ነግራኛለችና እስኪ ያለውን ነገር በደንብ ሩታ ገልጭልን ደስ ይለኛል። እሺ ያው እንግዲህ አንተም ባለህበት ነው ነገሮችን ማድረግ የፈለኩት። ማለት ያው ሰሞኑን ከጋሼም ጋር አገናኝተኝ ስለነበረ ዛሬም ጋሼ ማግኘት ፈልጌ ነው እኔ እዚህ የተገኘሁት ማለት ነው። እና ከአብርሽ ጋር ያለንን ነገር ሁሉንም ነገር ጨርሰናል። ማለት የሆነ አንድ ጉዳይ ነው የሚቀረን። አሁን እግዚአብሔር የተመሰገነ ይሁን እኔም ከበፊቱ የተሻለ ሁኔታ ላይ ነኝ ማለት ጠንከር ብያለሁኝ። ይሄ የጀመርኳቸው ነገሮች አሉ። ያው እናንተም እንደምታውቁት የጀመርኩት ፕሮሰስ አለ ከእሱ ጋር ማለት ነው፣ ከአብርሽ ጋር መቋጨት ያለብኝ ጉዳይ ማለት ነው። ያንን ነገር ለመጨረስ እቺ ፔፐር ትቀረኛለች፣ አንድ ወረቀት ትቀረኛለች እና በዚህ ጉዳይ ላይ ጋሼ እንዲያስጨርስልኝ ይፈልጋለሁ። ማለት ያው ጋሼ አገናኛችኋለሁ። ምን አዲስ ነገር አለ እያልኩ ነበር ከጥቶ። አዎ ማለት አዲስ ነገር አይደለም እውነት ለመናገር ግን አላለቀም፣ ነገርየው አላለቀም። እኔ ከራስ ቤት እስከመውጣ ነበር ሁሉም ነገር ስቴብል ሆኖ እየጠበቀኝ ነበር። በቃ ይቆይ ብለን ነው እንጂ ምንም ያለቀ ጉዳይ የለንም እኔ እና እሱ ማለት ነው። እኔ ደግሞ መጨረስ ራሴን ነፃ ማውጣት ፈልጋለሁ። እቺን ወረቀት በጋሼ ፊት ነገሮችን እንድንጨርስ ለማድረግ ነው። ጋሼን ዛሬ ለማናገር ነው። ጋሼን ቀጠሬያቸዋለሁ። እንግዲህ እንደማያዝኑብኝ ተስፋ አደርጋለሁ። ምክንያቱም እኔም ልጃቸው ነኝ፣ እንድጎዳ አይፈልጉም። ባለፈው ብዙ ነገር ነግሮሻል ሩታ ፕሊዝ ማለት በዚህ ፍጥነት እንትን ባቲ ደስ ይለኛል። ምክንያቱም ገና ከአብርሃም በኩል የመጣውንም ነገር ምንም አይነት ምላሽ አላገኘሽም። ጋሽዬም ደግሞ በራሱ መንገድ ብዙ ነገሮችን እየለፋ ብዙ ነገሮችን እየጣራ ያለበት ሁኔታ ከሱ በኩል ያለውም ነገር ምን አዲስ ነገር አለ ብለሽ ሳትጠይቂ ባትገቢ ደስ ይለኛል። እኔ እንድትጎጂ አልፈልግም። ልክ እኮ ነው። ምን አለ መሰለህ የጋሼ ልፋት ብቻውን ምንም ውጤት ሊያመጣ አይችልም። ገባ? የሆነ ሰው መሬት እንዴት ነው ጥሩ አድርጋ አልምተው ስትዘራበት ነው አይደል የሚያበቅለው። ዘሩ ጥሩ ቢሆንም መሬቱ ጥሩ ካልሆነ ግን ጥሩ እህል አይበቅልም። ስለዚህ ጋሼ ብቻውን ልፋታቸውን መድከማቸው ምንም ከድካም እኔ እንጃ ከንቱ ነው ሊሆንባቸው የሚችሉት። ምክንያቱም እኛ ህይወት ውስጥ በጣም በብዙ መንገድ ብዙ ነገሮችን ለማስተካከል ሞክረዋል እና አሁን በጣም ቆም ብዬ ሳስተውል በቃ ድካም ላይ ናቸው። ዝም ብለው እየደከሙ ነው ያሉት። ስለዚህ ለምን እነሱ ሲደክማሉ እኛ መጨረስ በምንችለው ጉዳይ ጋሼ መድከማቸው ምንም አይታየኝም። እና ሲቀጥል ደግሞ ይሄ የቆየ ወይም ደግሞ እንትን ያልኩት ፕሮሰስ ነው። አሁን እንደ አዲስ ማነሳው ጉዳይ አይደለም። ምን መሰለሽ ሩታ፣ ለዛ ስለሆነ መጨረስ አለብን። ባለፈው
ጋሽዬ አንቺንም አብርሃምንም ከዛ በተጨማሪ ሌላው ከበስተጀርባ ያሉትም አብርሃምን የሆነ ወደ ሆነ ገደል ውስጥም ወደ ምን ውስጥም እየከተቱ ያሉ ሰዎችን ለኔ አንዴ ኃላፊነቱን ስጪኝና እስካገኛቸው ድረስ ታገሽኝ። ካገኘዋቸው በኋላ ያለው ነገር በሙሉ እኔ አብርሃም እምቢ ካለኝ ብሏል ጋሽዬ። አብርሃም እምቢ ካለኝ በቃ ብሏል። ገብቶሻል? እንደዛ ሊሆን አይገባም እንዴ። ለምን ሲባል ማለት እሱ እንኳን ኦኬ ችግር የለውም ነገሮች ይስተካከሉ ብል እኔ ፍላጎቴ ሳይደለ እንዲሆን አልፈልግም። እኔ እኮ ፍላጎቴ ቢሆን ኖሮ ከመቼው በፊት ማስተካከል ይችል ነበር። ግን በቃ ማለት እያየው ያለውት ነገር እንደዚህ እንድጭክን አድርጌ ከውስጤ እንዴት ነው ቁርጥ እንዲያደርግልኝ ሆኗል። እስከዛሬ ካሳለፍሽው እኮ እስከዛሬ ብዙ ነገር እንዳሳለፍሽ አውቃለሁ። እኔም በጣም ማለት በነገራቶች ላይ አዝንልሻለሁ። ግን አንቺ ደግሞ እስከዛሬ ካሳለፍሽው አሁን እቺ ትንሽዬ ቀናት ወይ ደግሞ ወራት እንኳን የሚፈጅ ነገር አይመስለኝም። ምክንያቱም ጋሽዬ በጣም ተጨንቆ ብዙ ነገር እየሰራ ነው። ገብቶሻል? በዚህ ትንሽ ጊዜ እስከዛሬ ብዙ ነገር አሳልፈሻል ሩታ። እኔ ደግሞ ለእንትንስ ለምን በቃ ደስ ይበላቸው ብለሽ ትያለሽ። ገብቶሻል? ለምን ሰው ደስ ይበለው ብለሽ ለማንም ደስታ ብዬ አይደለም። እውነት ለመናገር እኔ ለማንም ደስታ ብዬ አይደለም ወይ ደግሞ ሰው ለምን ደስ ይበለው ምናምን ብዬ እኔ ራሴን አልገልም። ለሰው ነው እንደምኖረው ለራሴ ነው። አንቺ ደግሞ ኮንትሮል አድርገሽ ደግሞ አንዴ እጅሽ ይግባ እንጂ አብርሃምን ሁሉ ነገር በእጅሽ በመዳፍሽ እንደምታረጊው አውቃለሁ። እኔ ደግሞ እንዴት ነው እስረኛ መሆን አልፈልግም። እኔ ራሴን ነፃ ማውጣት እፈልጋለሁ። እቺ ፔፐር ብቻ ነች የቀረችን። በነገር ላይ ሁሉንም ነገር ጨርሰናል እኮ እኔ ነው እሱ የምሬ ነውና እዚች ላይ ብቻ አንድ ፊርማ ቁጭ ቢያደርግልኝ እኔ ሰላሜን አገኛለሁ። ምንም አይነት እንትን አልልም። እኔ ውስጥሽ እየተናደደ እንደዚህ አይነት ወሬ እንደምታወሪ አውቃለሁ። በጣም እንደምትበሳጭ በነገራቶች ላይ አውቃለሁ። በጣም ብዙ ቴኬር ማድረግ ያለበት ጊዜ ነው አብርሃም። ግልጹ ስነግርሽ በጣም ግን ስበሳጭ እንዳይረለው ማታቀኝም እዩ በእውነት ስበሳጭ በጣም ብዙ ነገር ነው ማረገው። የሆነ ተረጋግጬ ሰው ማውራት አልችልም። ተናግሬ ላስከፋክ እችላለሁ or something ብቻ የሆነ ልጣላም እችላለሁ። እንደዛ ነኝ እኔ ስበሳጭም ስናደድም። አሁን ግን ምንም ስቴብል ነኝ እኮ። በእናትሽ ምን የተፈጠረ ነገር አለ? በእውነት ነው አይደለም እየተሰማኝ ያለው ስሜት እኔ በቃ ምን አይነት ስሜት እንደሆነ ልገልጽልሽ አልችልም። በቃ የተወሰነ ጊዜ ብቻ ትንሽ ጊዜ ብቻ መስጠት ነው። ጊዜ እዩ ሴት ልጅ ነኝ። ሰላሜን እፈልጋለሁ። መበሳጨት አልፈልግም። መናደድ አልፈልግም። እኔ ማንም እየመጣ እንዲዘልፈኝ እንዲናገረኝ ክብሬን ዝቅ እንዲያደርግ አልፈልግም። ገባ? በጣም ጊዜን እፈልጋለሁ። በቃ በደንብ መስራት ራሴ ላይ ፎከስ አድርጌ ካሁን በኋላ ራሴን በደንብ ቴክ ኬር ማድረግ እፈልጋለሁ። ከዚህ በኋላ ያለኝ ጊዜ ለኔም ለልጄም ለቤተሰቤም ከዛ በኋላ ህይወት ይቀጥላል አይደለም? በቃ ህይወቴን በደንብ በስነ ስርዓት ነው መቀጠል የምፈልገው። እንደገና ሌላ ግራንጃ ውስጥ መግባት አልፈልግም። እኔ በቃኝ እውነት እንዴ በስመ አብ ወልድ የምሬ ነው እኮ ማለት ሁላችሁም እኔን ነው የምትጫኑት። እያያችሁ ከሆነ ሁላችሁም ከሀስከፈ ከትንሽ እስከ ትልቅ ከአዋቂ እስከ ህፃን ማንም እኔን እንጃ ይረዳኛል ብዬውላ አላስብም። ሁላችሁም የምትጫኑት እኔን ነው። ለምን እንደዚህ ታሪጌም ለምን እንደዚህ ሆነ ለምን እና ያንን ጫና ራሱ በቃ በዛብኝና በጣም ከአቅሜ በላይ ሆነ እውነት እንዴ በስመ አብ ወልድ በጣም ብዙ ነገር ብቻ ልብሽንና አይምሮሽን እኮ በቃ ወሰንኩኝ የሆነ ቆረጠልኝ ምናምን ብዬ ማለት ነው። የሆነ እርምጃ ጀምርና ታይ በቃ ይሄን ነገር አድርጌ ስቴን ሞክሪ ሲሉ ኦኬ እሺ ከተስተካከለ ላለው ይሞክራለሁ። ግን አይሆንም፣ ድካም ነው ትርፉ ለኔ። አሁንም ሌላም ሰው ይመጣል ይሄንን ብታርጊ፣ ጓደኞቹም ኦኬ ይሄንን ብታርጊ እሺ፣ ቤተሰብም እንደዚህ እሺ። ከዛስ ትርፉ ለኔ ድካም ነው። ምንም ውጤቱ እንደውም እኔን ያቆስለኛል እንጂ እንዴ ለምን ብዙ የሚያደክም ነገር ደግሞ ፍሬው ጣፋጭ ነው። ብዙ አድክሞሽ የምትሰሪው ብዙ አድክሞሽ የምታመጪው ውጤት ደግሞ የትኛውም ጊዜ በላይ በጣም ውብ የሆነ ነገር ደግሞ እንደሆነ አውቃለሁ። ፕላስ ደግሞ ይሄንን ነገር ለጋሽዬ ስትነግሪ የኔ አበባ ብሎ አይደል የሚልሽ የአይኔ አበባ በቃ ገብቶሻል። እንደ አበባ የሚመለከትሽን ሰው እኔ እንዲሰማኝ አታርገኝ። እውነት ማለት አልፈልግም። እኔ ጋሽዬ ፊት ቆሞ አሁን እንደዚህ ብሎ ማለት እኔ ይከብዳል። ግን በቃ ምን ላርግ? ባይሆን ደስ ይለኝ ነበር። ግን ለኔ ደግሞ መኖር እንዳለብኝ ተሰማኝ አሁን ላይ። በቃ በጣም እኔ ለራሴ በጣም አስፈልጋለሁ እንዴ። ለራሴ መኖር የለብኝም፣ ለልጄ መኖር የለብኝም፣ ለቤተሰብ አላስፈልግም። በደንብ ነው ማስፈልገው። ለምን ብዬ ነው ራሴን የምጎዳው? ገባ? የሰውን ሀሳብ በመስማትና የሰውን ምክር በመቀበል ጥሩ ነገር ላተርፍ እችላለሁኝ ምናምን። ግን ደግሞ ብዙ ነገሮቹ እየጎዱኝ ነው የመጡት። ይሄ ነገር ስለበዛብኝ ነው እንጂ እኔ ማንንም አልሰማም ብዬ አይደለም፣ ማንንም አልቀበልም ብዬ አይደለም።
ብዙ ሰዎች አድርጊ ይሄንን ብትሞክር ይሄንን ብታረጊ ብለውኝ ሞክር ያለሁኝና አንቺ ጥፋተኛ ነሽ ምናምን ብለው ራሱ እኔ ጣታቸውን እንዲቀስሩብኝም አልፈልግም። ሙሉ ለሙሉ እንዲደመደሙብኝም አልፈልግም። ምክንያቱም አይ ነው እኔ ጋርም ጥፋት ሊኖር ይችላል፣ ግን ደግሞ እኔ እንጃ ብዙ የሞከርኩት ነገር አለ እዩ፣ በጣም ብዙ። ስለዚህ እኔ ደከመኛ እናቃለሁ። ግን አሁን ደግሞ ጊዜው አይደለም። በቃ ቢያንስ የጋሽዬን ልፋት የጋሽዬን ድካም ማለት ምን ያህል ሰውን እየተቆጣ እያናገረ እንዳለ እኔ ነኝ የማውቀው። ገብቶሻል? ነገሮችን ለማስተካከል ምን ያህል እየለፋ ከፍ ዝቅ እያለ እየለፋ እንደሆነ እኔ ነኝ የማውቀው። ግን በቃ ትንሽዬ እረፍት የሆነ ጊዜ አንቺም ማንንም ስልክ አታንሺም ምንም አትበይም። ግን ከዛ በኋላ ጋሽዬ ያመጣውን ውጤት ተመልክተን ከዛም በኋላ ወደ መጨረሻ ብትሄጂ ምንም አይከፋኝም። ግን እኔ እኮ ጋሽዬ እንዲደክሙ አልፈልግም እኮ ነው። በቃ ከናካቴው እንዴ ምን ቦጣችሁ እውነት እንዴ በስመ አብ እውነት እኔ ያሳዝኑኛል ጋሽዬ እግዚአብሔርን እንዴ በስመ አብ ወልድ ያንስ የእድገትንም ልፋት መረዳት አለብሽ። አግኝቼ ላውራው አብርሽን አግኝቼ ላውራው በቃ እድጊ በዚህ ሰዓት አግኝቼ እስካወራው ድረስ ትንሽ በቃ ትንሽ ቢያንስ የተወሰነ ጊዜያቶችን እንድትሰጪኝ ፈልጋለሁ አይደል ያለችው። በቃ ያለውን ነገር አብርሃም መጥቶ ከእድጊም ጋር አውራ ከጋሽዬም ጋር አውራ ከሁሉም ጋር አውራ። ከዛም በኋላ ውጤቱን ከተመለከትሽ በኋላ የፈለግሽውን ብትወስኝ አይከፋኝም። ግን ገና ነው ይሄ ትንሽ የሆነ የሚቀር ነገር አለ። አሁንም እንደዚህ አይነት የመጨረሻ ውሳኔ ለመወሰን በስመ አብ መሆን የለበትም። በቃ መድከም የለባቸውም እንዴ ጋሼ ራሱ በስመ አብ ወልድ እኔ እንጃ በዚህ እድሜያቸው እኛ ልንጦራቸው ነው የሚገባው። ጋሼ ሩታ እንዴ ነጋሽዬ እንዴ ሰላም ነው ጋሼ? ደህና ነህ ጋሼ? ሰላም ነው ሰላም ነው ጋሼ? ሰላም ነው ጋሼ? ና እዚህ ጋር መሀላችን ሰላም ናችሁ አለ። ምን ደግሞ ምን አልመሽ ነው? ምንም አልም አይደለም ጋሼ። ሰላም ነው? ሰላም ነው እግዚአብሔር ይመስገን። ጤና ደህና ነው? ሰላም ብቻ ይሁንልን እንጂ ሰላም ነው። ደስ ይላል። ዋናው ሰላም ሆናችሁ ነው። ጤና ደህና ነው? ሰላም ነው ደህና ነኝ። መሀል አስገብታችሁ ደግሞ ደስ ይላል ብዬ ነው። ብርድም እንዳይነካ መሀል ላይ በቃ አንተ ይለኝ ደስ ይላል። ከበብ ተደርጎ ምናምን ደስ ይላል። ሰላም ነሽ? ደህና ነኝ ጋሽዬ። አለሽ? ደህና ነኝ ጋሼ እግዚአብሔር ይመስገን። ተጠራሽ? ዛሬ የሆነ ነገር ፈልጌ ነው ጋሼ። ማለት ያው ይሄን ነገር መናገር ለርሶ ቢከብደኝም ማለት አሁን ለኛ እኔ አይከብደኝ ያንቺ ነገር ምንም አይከብደኝ። እግዚአብሔርን አንቺ የምትናገሪው አንቺ የምታወሪው ነገር ሁሉ ደስ ነው የሚለኝ። የነገርኳት ነበር ጋሼ በጣም እየለፋህ እንደሆነ ብዙ ነገሮችን ነግሬያታለሁ። አንተ ደግሞ ከኔ በበለጠ አሁን እየሰራ እየበቃ ከበስተጀርባ ግዴታ ከካሜራ በኋላ ሆነ ብዙ ነገሮች እያረክ እንዳለ ልትነግራት ልፋትህን ምንንም እሷ ከምትነግርህ በፊት ልትነግራት እኔ በጣም ነው ደስ የሚለኝ። እሺ ምን ችግር አለ? እስኪ አውሪ ጋሼ። ያው እኔ ከመውለዴ በፊት እኔና አብርሽ የሆነ ፕሮሰስ ጀምረን ነበር፣ የፍርድ ቤት ፕሮሰስ እና እሱን ፕሮሰስ አልጨረስንም። አሁን እኮ የሆነ ቦታ ሆኜ እንዲ ሩት ታጠርታለች ምናምን ነው። አዎ ስሩጥ ምን በቃ ለሰላም ይሁን ለሰላም ነው ብዬ ነው ስሩጥ መጣው። እግዚአብሔርን በቃ ለሰላም ነው በቃ ስሩጥ። በቀደም እንደተገናኘን በቃ ምን ደሞ አለማ ይሄ ደስታ ምን ደሞ ብዬ ስሩጥ ነው በቃ እንትን ያልኩት የመጣሁት። አዎ ግን ጋሼ ቢሆን ጥሩ ነበር ማለት የእርሶ ልፋት እኔ እንጃ ፍሬ አፍርቶ ውጤቱን ባየው ደስ ባለኝ። ግን ምንም ጋሼ እየደከሙ ነው ያሉት። አሁን እውነት እኔ እርሶ እንዲደክሙ አልፈልግም። ብዙ ጊዜ ይደክመዋል። እኔ ይደክማል እንዴ የምትሉ ነገር ምንም ከኔ ደከመኝማ አይሉኝም እኮ ጋሼ። እንዴት እኔ ደከመኝ ልጄ በቃኝ ሰለቸኝ አትለኝ። እኔ እናንተ ነገር በቃ ብዬ በቀደም ይያል እኔ እናንተ ሰላም ነው እንጂ የምፈልገው ምን ድካም የሚባል ነገር እና አሁን ልክ ነሽ። አሁን አወራ የተናገርሽ ነገር ልክ ነው። ምን ይደክም ለምን እናደክመዋለን? የኔ ያለ መድከም ከፈለግሽ ብዬሻለሁ። በቃ ብዬሻለሁ። የኔ ያለ መድከም ከፈለግሽ ሰላም ሲሆንልኝ እንጂ ሌላ መድከሜ ይሄ መድከም አይደለም። አልደከምኩም። በቃ ምንም አልደከምኩም። በቃ እኔ መድከም ማቆም እናንተ ሰላም ስትሆኑልኝ ነው። እኔ ሌላ አልደከምኩም። እኔ ምን ወዳ እየቦረኩ አይደለ? እድሜ ለእናንተ፣ እድሜ ለጌታ፣ እድሜ ለእግዚአብሔር፣ እድሜ እናንተ ቁሙልኝ። እኔ ምን በደስታ ነው አለሁት። ምንም ችግር የለም። በቃ እኔ አንቺ ያልሽው ምትዩ እኔ ምን እቀበላለሁ። በቃ አንቺ ደስ ብሎሽ ላይ ያደረግሽው ነገር እኔ ማንኛውም ነገር እቀበላለሁ። ግን በቃ እኔ ለሰላም ብቻ ይሁንልኝ ጋሼ።
ይቅርታ ያርጉልኝ። እኔ በጣም ማለት እንትን አለኝ ከበደኝ ጋሼ። በጣም ከዚህ በፊት እኔ ብዙ ነገር ሆኛለሁ። እኔ እንደዚህ ሆኛለሁ ብዬ ማለት አልፈልግም፣ ግን በጣም እኔ ጋሼ ከአቅሜ በላይ ሆነ እና በፊትም በጣም አስቤበት የወሰንኩት ውሳኔ ነውና ወደ ሌላ ፕሮሰስ ገብተናል። እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ፊርማ ምናምን ጨርሰናል። ግን እቺ አንድ ፔፐር ትቀረኛለች እዚች ወረቀት ላይ እንዲፈርምልኝ ብታረጉልኝ ደስ ይለኛል ጋር ማለት እስኪ እንዴት ብዙ ቦታ ደርሰናል ምናምን ማለት አልገባኝም። እዚህ ከመምጣታችን በፊት እኔ እዚህ ከመምጣቴ በፊት የሆነ የፈረምነው የተፈራረምነው ወረቀት አለ እኔና እሱ። እሺ ነገሮች አብቅተዋል። እኔና እሱ መሀል ካሁን በኋላ መቀጠል አይችልም ማለት በልጁ ዙሪያ በልጄ ዙሪያ መገናኘት ምናምን ግዴታችን ነው ማለት ማስቀረት የማንችለው ጉዳይ ነው ይሄ ነገር እና በሱ ጉዳይ እንገናኛለን። ነገር ግን የኔና እሱ አብሮ መቀጠል ወይም አብሮ መኖር አብሮ ህይወታችንን ማስኬድ አንችልም ጋሼ እና እዚህ ወረቀት ላይ የመጨረሻ ፊርማ እንዲፈርምልኝና ማተብ ተደርጎበት እንዲጸድቅ ፈልጋለሁ። የኔና እሱ ፍቺ ሩትዬ እኔንም ሳትጨምሩ ራሳችሁን ተጻጽታችሁ ራሳችሁን ጨርሳችሁ ሰው የለም እንዴ? እኔስ በዚህና አይነት እኔ በቃ እንደማንም ሰው እንትና አላላችሁኝ ማለት ነው። እኔ ይሄ ልጅ እኮ አሁን ማለት ነው ካይምሮ ነው ያለ አይደለም። ልጄ ምን እንደነካው እኔ በቃ ባውቀው ነገር የለም። በአሁኑ ጊዜ እውነቴን ነው። በአሁኑ ጊዜ በማንም ልፈርድ አልችልም። ልጄ ምንም እንደነካው እኔ ማላውቅ ምንም አልችልም። እውነቴን ነው። በቃ የኔ አሁን ምን መሰለሽ፣ በእውነት ልሻለሁ ለኔ ያለው እይታ ለኔ ለራሴ ለአባቱ ለወለደው አባቱ ያለው እይታ ወርዷል። የወረደ ነው በቃ አሁን ማለት ነው አሁን እሺ ጨርሽ እስኪ አውሪኝ በቃ ጨርሽ እሺ። አይ በቃ ማለት ምንም ቢሆን ከሌሎቹ በተሻለ ትንሽም ማለት አሁን ላይ ጥሩ ሁኔታ ውስጥ ጥሩ ነገር እያደረገ ባይሆንም በትንሽም ቢሆን እርሶን ይሰማውታልና እዚህ ነገር ላይ ፈርምላት እንድትልልኝ ፈልጌ ነው ጋሼ። እሱ መፈረም ችግር የለም። አሁን ታሳይጋሽ ማለት እስኪ ወረቀቱ ሊዮ እስኪ በቃ ማለት አልቋል ነገር አንድ ፊርማ ነው የቀረው። እስኪ አቋይ ቆያራል የሊዮስ እስኪ ግድ የለም ከታችም አለ ፊርማውን ከታች ነው የሚያስቀምጠው። እነሱ ራሳቸው እንትን ያሉት ነገር ባሽ ይሄኛ አይደለም እንትን ነው በፍርድ ቤት የተጻፈ ነው ማለት ነው። እናንተ ታዲያ እንደዚህ አይነት ነገር ያደረጋችሁት ለጋሽ ይሄን ነገር ይፈራሩት ልቆጣሽ ነው። በምን እኔ አባት አይደለሁም፣ እኔ አብሬ አባት አይደለሁም፣ ያንቺ አባት አይደለሁም። አብሬ አባት አይደለሁም ጋሽ ነህ እኮ ለኔ እኮ እኔ ለዛ ብዬ እኮ ነው ማለት እስከዚህ ድረስ ደረሳችሁ። እኔ ልቆጣሽ ነኝ እቆጣሽ። አንቺም ልጅ ነው ገርፍሻለሁ፣ መግረፍ ይችላል። ልጅ ነሽ። አዎ መግረፍ ይችላል። ጋሽ ደስ ይለኝ። አሁን ይሄ ወረቀት ችግር የለም፣ እሱ ይፈርማል። ምንም ችግር የለም። አስፈርመዋለሁ። ወረቀቱ አንቺን ጋር ቢሆን አንቺ ችግር የለም፣ እኔን ጋር ቢሆን እሱ ችግር የለም። ወረቀቱ እኔን ጋር ቢሆን አብሬ ወይ ነገ ወይ ከነገ እስከ ነገ ወዲያ ደውዬለታለሁ። ይመጣል፣ አብራ ይመጣል። ግድ የለም እሱ እኔ አስፈርማለሁ። እኔ ምን ፈልጎ ነው ጋሽ? ከዛ ሰላም ያገኛል። ሰላም ይገባኛል። ያንቺ ችግር ይገባኛል። ችግርሽ እንደ ችግርም እንያዘው። ያንቺ ችግር ነው ያጣሁት እንዴ የኔ ልጅ እንዴ? እስከዚህ ድረስ ይሄ ምንድነው? እስኪ ይሄ ምንድነው የተጻፈው? ሩትዬ የተጻፈው ምን እንደሚል ተረተሽዋል? የታችኛ መጨረሻው ምን እንደሚል ተረተሽዋል? እስከዚህ ድረስ ኧረ በእግዚአብሔር ይሁንባችሁ፣ በእግዚአብሔር ይሁንብሽ ልጄ። እሱ አስረዋለሁ፣ እኔ አስረዋለሁ። ለምን ነይ ምን አደረከው ጋሽ? ነይ ሩትዬ፣ አስረዋለሁ። አቃተኛል። ሰው ሰብስቤ አስረዋለሁ። አስሮ ቁጭ አድርጌ ቀልበዋለሁ። ከቤት ቀልብ የሆነ ታጥቦ ጭቃ የሆነ ነው ሁሉም ነገር ማለት። ከዚህ በፊት እኮ በጣም ብዙ ደክመዋል እንዴ ጋሽ። እሱ አባት ነው። እስኪ አሁን ነገሩ ዝግ። እስኪ አሁን አንቺ ስታዩ ማለት ነው
አሁን ሩትዬ ልንገርሽ፣ አሁን አብርሃም የድሮ አብርሃምና የአሁን አብርሃም አንድ ይመስልሻል? አሁን ልጁ አንድ ነገር እንትን ካላለ ልጁ ምን የሆነ ውስጥ ገብቶብኛል። እኔ አሁን ግራ ነው ገባኝ። ልጁ አሁን በአይምሮ ላይ አለ አልልም እንዴ? ምን ለማለት ፈልጎ ነው እሱ? ትክክል አይደለም ጋሼ፣ ነግሬሃለሁ። ልጁ ከጤናው ከቀልቡ ቢሆን የድሮ አብርሃም አይደለም። ጋሼ እኔ የምለው አልገባትም እኮ ልጅ በቃ አምጥተህ ይሄን ነገር አንተ እስክትፈታው ድረስ ትንሽ ታገሽ እያልኩ ነው እየተማጸንኩት ያለው። ይገባኛል፣ ከጭንቀቱ አንፃር ከችግሯም አንፃር ትክክለኛ ልክ ነው። ስሜታዊ ትሆኛለሽ። አሁን አንቺ አሁን እስኪ እኔ ውስጥ ግቢ አንቺ። አሁን እኔ ጋ ነኝ አንድ ሳምንት ደግሞ እኔ ጋ አሁን እንትን ብለሽ የለ እኔ ጋ ደግሞ አንድ ሳምንት ቁጭ ብለን የምንወያየው ነገር አለ። አሁን አብሬ ወይ ነገ ብዬሻ ነግሬሻለሁ፣ ወይ ዛሬ ወይ ነገ በአንድ ላይ እንወያያለን። በአንድ ላይ መወያየታችን አይቀርም። ቁጭ አድርገን አንቺንም እዩንም ሁሉን እንትን ብለን እንወያያለን። ሌላ ሰው ባል የለበት። አሁን ሌላ ይሄ ሁሉ የሚያራግበው ወቀ የለም እኮ ኋላ ቀሪ ነው ሁሉም። ኋላ ማንኛውም ሰው ይሄ የሚያራግበው እኔ ለያይቻለሁ፣ በታትኛለሁ፣ ለቤት ስራ ሰርቻለሁ። እኔ አራጋቢያ ታያለሽ፣ አንድ አራጋቢ አይኖርም። ለምን የቤት ስራ ሰርቻለሁ፣ መጨረሻ እኔ ሰርቻለሁ እኮ ቁጭ አልኩ መስሎሻል እንዴ? አብሬ ማለት ነው አብርሃም ማለት ነው። አሁን ወዲህ ወዳም እንደማይ ነው ያደረኩት። በቃ ወዲህም እንዳይ ወደዛም እንዳይ ቀጥለጥ ብሎ በቃ እንድራመድ ነው ያደረኩት። በምን አይነት እንዴት ችለውት እንትን እኔ አለኝ የአባትነት ዘዴ አለኝ። በአባትነት ዘዴ ተያይዘናል። እኔ ዘዴ አለኝ። አዎ ግን ጋሼ በዚህ ልክ ለምን ማለት ትክክለኛ ነሽ። ተሾካውን በቃ ማለት ዝቅ ብሎ መለመን የቀሩት ይቅርታ አድርጉልኝ። ልክ ነው፣ ትክክለኛ አይገባም። በዚህ ነግሬሻለሁ እኮ ነግሬሻለሁ። በምንም ውስጥ እንደገባብኝ እኔ አላውቅም። ይገባሻል? እሺ አብሬ ላንቺ ፊት ድሮ እንዲህ ነበረ፣ ለእኔ እንዲህ ነበረ። ጓደኞችም እንደ መክፋት እንትን ብለዋል። ታውቂያለሽ? እንኳን ለእኔ እንኳን ላንቺ ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በእኝ ግድ የለም ጌታ። እኔ በቃኝ ጋሼ፣ እውነት በቃኝ። እኔ እንጃ ጋሼ፣ እኔ እርሶን ማስቸገርም አልፈልግም። እኔ እርሶ እየደከሙ ነው በዚህ እድሜዎት። እኔ ለምን ብለው ይደክማሉ እንዴ? ፍሬ ማለት እኔ ፍሬ አፍርቶ ባዩ ጥሩ ነው፣ ግን ደግሞ አይደለም። ከዚህ በፊትም እንዴ ጋሼ ዝቅ ብለው መለመን የቀሩት እኮ በጣም ብዙ ዋጋ ከፍለዋል። በጣም ብዙ ዋጋ እንዴ ከዚህ ተነስተው እቤት ድረስ መተው ስንትና ስንት ነገር አድርገው ጋሼ እንደገና ያንን ሁሉ ነገር አልፈን እንደዚህ መሆን ነበረበት? እሱ አልነበረበትም። ግን በቃ እኔ እንጃ በቃ እኔ ምን ነገር አለ። ለሰው ነው የተጨነቅሻለሽ ጋሽዬ። መች ደከመኝ አለ። እንዴት አልጨነቅም እኮ ቤት ተረበሹ፣ ተጨነቁ። የመጀመሪያ እኔ ደከመኝ አለ ብያታለሁ። ልክ ነክ እዩ ብያታለሁ። የኔ ድካም መታቃልልልኝ ማለት ነው። የኔ ድካም መታቃልልልኝ አንቺ ነሽ። ድካምሽ ይቃለልልሽ። አንቺ ድካምሽን ይቃለል እግዚአብሔር፣ ድካምሽን ያቃልልሽ። አንቺ ፊትም እኮ መርቄሻለሁ። ደግሞ ይኸው እግዚአብሔርን መርቄሻለሁ። ድካምሽ ይቃለልልሽ። የኔ ድካም የምታቃልዩ አንቺ ነሽ። ለምን? እሺ በቃ አንተ ካልክ እሺ ስትይ ድካሜ ይቃለላል። ሌላስ ከድካም ወደ ኋላ አላልኩም። ካልደከምኩም በቃ አልደከመኝም። እኔ በቃ አልደከመኝም። ለምን ደክማለሁ? አልደከምኩም። በቃ ድካም የሚቃለል እሺ፣ በዚህ ነገር እሺ አንተ ካልክ እሺ ካልሽኝ ነው እኔ ድካም የሚቃል። ሌላ እንደደከምኩ ነው። አሁን ማታ እንቅልፍ ምተኛ ይመስላል። አልተኛም እንቅልፍ እኔ አውቃለሁ እኮ ይሄም እንዲቀርብ እኮ ነው። አዎ በቃ ይሄን ነው እንዴ እኔ አሁን ስሮጥ መጣሁት። አይ ጌታ ሆይ ምን ደስታ ልሰማለኝ ብዬ ነው ስሮጥ መጣሁት። ምን ደስታ በቃ በቀደም ተገናኝተን አውርተን የለ አልማበት ይሄ ነገር ለካ አስባበት ምን መልካም ነገር ተፈጥሮ ይሁን ብዬ ነው እኔ እስከ መጨረሻ። የመጨረሻው ደግሞ አሁን ይሄ ወረቀት እኔ ይሄ በቃ ግድ የለም እና አስፈርመዋለሁ እኔ እኮ ማለት
ግድ የለም ስሚያቸው ጋር አዎ እኔ አሁን አስፈርምልኝ ነው አርሽ አስፈርም በቃ ታስፈርምልኛለህ እኔ ማለት ጋሽ እርሱዋለበት አስፈርማለሁ ችግር የለም ተገናኙና እንገናኝና እንወያይና አስፈርመዋለሁ ምን ችግር የለም አንቺ በቃ እሺ በቃ እኔ ጋሽ እሺ በቃ ማለት እሺ በልሽ አሁን ያስፈርመዋለሁ ምንም ለምን አላስፈርም ምንም ነገር ከጋሽ ያልፍ ምንም ነገር አብርሃም ቢሆን ሁላችንም ከጋሽ እየሰራን ገብቶሻል እኔ ቤት ስራ ጨርሻለሁ በቃ ሁሉ ማስተካከያለሁ አሁን ሁሉም እኮ አስተካከያለሁ ሰው ሌላውም የእናንተ እንትናችሁ የሚያይ ተጨንቋል ልክ ነው ህዝቡም ተጨንቋል ይገባኛል ግን እኔ ስራው ጨርሻለሁ እሺ በቃ ስራውን ጨርሻለሁ አሁን አታኔ አታስጨንቁኝ እኔ ማይምሮ በቃ እንትን አይበል እሺ በልሽ እሺ ይቅርታ በቃ ስላስጨነቁ ይቅርታ ሰማይና ምድር እሺ በልሽ የሄድሽበት መንገድ እሺ በልሽ እሺ ጋሽ በቃ እኔ ከርሶ ቃል አልወጣም ምንም ማድረግ አልችልም ይታዘዝልሽ ሁሉም ይታዘዝልሽ የወለሽው ይታዘዝልሽ ሰው ልጄ አንድ ነገር ልንገራችሁ ልጆቼ ሰው የወለደው ከታዘዘው ምን ይፈልጋል በቃ የወለደው ከታዘዘው የወለዳችሁት ይታዘዛችሁ የወለዳችሁት በቃ ይሄ እኮ ከባድ ነው የወለደው በተቁጭ ብለህ ኑር ነው በቃ የወለደ ከታዘዘ የወለዳችሁት ይታዘዛችሁ እሺ በላችሁ እኔ በቀደም መርቄሻለሁ በይሄ ደግሞ ወረቀቱ ደግሞ ሳነበው እንዴ እስከዚህ ድረስ ብዬ እኔ ያለው ለእሺ ይሄ ሲጻፍ እኔ ደግሞ እንትናትኝም ይሄ ነገር እንዲህ ልሰራ ነኝ አትኝም ከኔም ያልፍ ነገር አለ እኔ በዚህ ነገር ልቆጣሽ ነኝ ላንቺም ቆጣሻለሁ አይ እንኳን ዛሬ አይደለም ጋሽ ቆየ ነው እኮ ፊርማና እንትን ነው ማለት የጸደቀበት ቀን ፊርማና ማህተም ብቻ ነው የሚጎለው እንጂ ፊትም ቢሆን አሁንም ቢሆን ትላንትም ቢሆን ለምን ለኔ ማውራት ግን ከህግ ማውራት ማለት ነው ቁጭ ብሎ ተወያዩ ማውራት ነው ህግም እኮ ያን ነው የሚያወራው ያው ነው እና በቃ ልዩነት የለውም እንደውም የቤተሰብ ምክክር በጣም ይበልጣል ከህግ በጣም በክብር ያለ እልህ ነው ከቤተሰብ ጋር የምትመካከረው እዛ ግን እልህ ይጋባል እዛ አሁን ይገባል ህግ ደግሞ የቤተሰብ ነገር ጨርሳችሁ ነው የሚለው ወደ እልባት ላይ ሲደርስ የቤተሰብ ነገር ጨርሳችኋል ይላል በቃ እንዴ ህግም ወደ ቤተሰብ ነው የሚያዞረው እና የእናንተ ነገር ያገናኛችሁ እግዚአብሔር ነው አሁንም ያገናኛችሁ እግዚአብሔር ነው የእናንተ ነገር በእግዚአብሔር የሁላችንም ነገር በእግዚአብሔር እጅ ነው ያለው እግዚአብሔር አምላክ ያስተካክልላችኋል ደግሞ ተስተካክሏል አንቺ አላወቅሽም አሁን አልገባሽም ጨርሻ አስተካክየዋል እሺ ያው እንደም አንዳንድ ነገሮች መከራከሽ በቃ እኔ አይ ብያታለሁ ትቆያለች እኔ ጋር ትቆያለች እሷ ደግሞ ተራዬ ነው ደግሞ አሁን እሺ ጋሽ እንዴ